ሰላም ሰላም ውድ የሀገሬ ልጆች በተለያየ አረብ ሀገራት ላይ ያላችሁ ስደተኛ እህት ወንድሞቼ እንዴት ናችሁ? እኔ አለው እግዚአብሔር ይመስገን። እንደ አዲስ ጀማሪ ላስቸግራችሁ ቻናሉን ሰብስክራይብ፣ ላይክ፣ ሼር፣ ኮመንት እያደረጋችሁ አበረታቱኝ። እርስ በርስ እንተጋገዝ፣ እንያያዝ፣ እንደጋገፍ፣ እንደግ ለማለት ያክል ነው እና እንደተለመደው ዛሬም በአዲስ ቪዲዮ መጥቻለሁ። ከዛ በፊት ግን አንድ ነገር ልበላችሁ። ስለዚህ ፍላሽ ከመናገሬ በፊት ማለት ነው ኮንትራታችሁን ጨርሳችሁ ወደ ሀገር ስትገቡ መጀመሪያም ከዚህ በፊት ዩቲዩብ ላይ አስፈሬዋለሁ ይሄንን ሀሳብ ግን ድንገት ደግሞ ያልሰማችሁ ካላችሁ በማለት ነው። ሀገር ስትገቡ የልብስ መዓት ካርጎ የምታደርጉ ልጆች ይሄ ቪዲዮ በደንብ አድርጋችሁ ስሙ። እኔ እውነት አብዛኛውን ጊዜ በጣም ነው ግራም መጋባው ማለት ነው። ለምንድን ነው ቆይ ብራችሁን በካርጎ የምትጨርሱት? እኛ እኮ ልብስ አተን አይደለም የተሰደድነው አይደል እንዴ? ከተሳሳትኩኝ በጣም ትልቅ ይቅርታ አርሙኝ። እኛ ብር አተን መስሎኝ የተሰደድነው ለዘመድ ለአዝማድ የልብስ ጉድ ይዛችሁ የምትሄዱት። እረ ተቆጠቡ፣ ተማሩ። የግድ እናንተ ላይ እስኪደርስ አትጠብቁ። ቢያንስ ከሌላ ሰው እኮ አይታችሁ መማር ይቻላል። የግድ በኔ ድረስ ማለት የለም። ብር ያዙ፣ ካልሆነ የግድ መስጠት ምናምን የግድ ለዛ ሰው በቃ የግድ ነው የምትሉት ነገር ካለ ልብስ ምናምን ይዛችሁ ከምትሰጡ ብር ነገር ብትሰጡ ያቺ ብር ማለት ነው ከልብሱ ይልቅ ለነሱ ቦታ ያላት ብሯ ናት። ስለዚህም ይኸው እናንተ ይዛችሁ ሄዳችሁ ስድብ ነው የምታተርፉት። የእውነቴን ነው የምላችሁ። ልብስ ይዛችሁ ሄዳችሁ የምትሰጡ ይሄ በቃ ዝም ብሎ ነገር ሰብስባችሁ ብራችሁን በካርጎ የምትጨርሱ ስድቡ ለእናንተ ነው። ይደርሳችኋል መቼም። በራሳችሁ ሰጥታችሁ ከሰው ምስጋና አገኛለሁ ብላችሁ ከዚህ ተሸክማችሁ ሰብስባችሁ ይሄ ለእንትና ይሄ ለእንትና ይሄ ለእንትና የምር ይገርመኛል። እኔ ከዚህ በፊት ማለት በብዙ ሰው ላይ ስላየሁት ነው። በእንደዚህ አይነት ነገር እንዳትሸወዱ። ለሰው ብላችሁ ልብስ ከዚህ አትሰብስቡ። ለእናንተ ይጠቅመናል የምትሉትን ነገር ብቻ ያዙ። ቢያንስ ከዚህ ሄዳችሁ እዛ ለእናንተ የሆነ ትርፍ የሚያወጣ ነገር እንጂ ኪሳራ የሚያወጣ ነገር ለምንድን ነው ይዛችሁ የምትሄዱት? ሰብስባችሁ የእነሱን ጨርቅ ለሰው ደግሞ በዛ ላይ ሰው መልሶ የአረብ ትራፊ አምጥታ ነው የሚላችሁ። ይህንን እኮ ሰጠው ብላ ልታወራ ነው የሚለው ሰው። ስለዚህ እባካችሁን ተቆጠቡ።
ታውቃላችሁ የሰውን ባህሪ የሰውን ጸባይ። ስለዚህ ስንት አመት ደግሞ እያገዛችሁ እያደረጋችሁ እያስለመዳችሁ ድንገት ሳይመቻችሁ ለዛ ሰው እንኳን ሳታደርጉ ስትቀሩ በዚህ ወር እኮ ለእኔ ምንም አላረገችም፣ ስትመጣ እኮ ለእኔ ምንም አላመጣችም፣ አትገርምም ምናምን ነው ሰው የሚለው። የምሬን ነው የምላችሁ። ስንት አመት ሙሉ ለነሱ ስትበዘብዙ ቁጭ ብላችሁ ለጓደኛ ለዘመድ ለምናምን ለገለመላይ ምናምን እያላችሁ እየበዘበዛችሁ ቁጭ ብላችሁ ድንገት በቃ ተሰብስቤ ወደ ሀገሬ ልግባ ብላችሁ የራሳችሁን ነገር ይዛችሁ ስትገቡ በዚህኛው ዙር እኮ ለእኔ አላመጣችም፣ አትገርምም ለእኔም እኮ ይሄን አላረገችም። በቃ የወሬ ጉድ ነው የምትሰሙት። ስለዚህ እዛ ሁሉ ጣጣ ውስጥ ምን አስገባችሁ? ነቃ በሉ፣ ደንገጥ በሉ። ሰው እንደሆነ ማውራቱን አይተውም። ብትሰጡም ባትሰጡም ሰው ያወራል። ያውሩ፣ ሲደክሟቸው ይተዋሉ። ምን ጨነቃቸው? ለሰው ወሬኛ እንደሆነ አንፈራ። እዚህ ሁሉ ጣጣ ውስጥ ከምትገቡ ራሳችሁ ሰጥታችሁ ትሰደባላችሁ፣ ትነቀፋላችሁ። ኧረ ብልጡን ውዶቼ። ዘመድ ጓደኛ ምናምን አታብዙ፣ ምንም አይጠቅማችሁ። ከብዙ ሰው ጋርም አትደዋወሉ፣ አታውሩ፣ ራሳችሁን ብቻ አዳምጡ። ስራ ስጨርሱ ከስራ በፊት ፈጣሪያችሁን አስቀድሙ፣ ጸልዩ በየእምነታችሁ፣ ለራሳችሁ ኑሩ። የእውነቴን ስላችሁ እንደ ቀልድ እንዳታዩ። ሀገር ስትገቡ እንዳትቸገሩ። እኛን የሚያዋጣን ከኛ ጋር በቃ እኛ መግባባት የምንችለው ሀገር ስንገባ ብር እና ብር ብቻ ነው። ካለንበት የሚያወጣን ቢያንስ ከፈጣሪ በታች የያዝነው ብር ነው። ካለንበት ችግር ሊያወጣን የሚችለው ብር ነው። ከዚህ ሄዳችሁ የሰጣችሁት ሰው፣ ከዚህ የላካችሁ፣ ከዚህ ምን ልበላችሁ ብዙ ነገር ያደረጋችሁ ሰው ዞር ብሎ አያያችሁም። አንዴ ከወደቃችሁ ራሳችሁ መልሳችሁ የምትነሱት እናንተው ናችሁ። ስለዚህ እህቶቼ እባካችሁ ይሄን ነገር አስቡበት። ለምን ይመስላችኋል? በቃኝ ስደት ብለው በቃ ጠቅልለው ለአንዴና ለመጨረሻ ጊዜ በቃኝ ብሎ ሀገር ተጠቅልለው ይገባሉ። ከእንደገና እዛ ሄደው በጣም ነው የሚያሳዝነው። በእናታቸው እንደገና እዛ ሄደው ሳይመቻቸው ሲቀር ብራቸውን አጥተው ብራቸው ተበዝብዞ የጀመሩትም ንግድም ሊሆን ይችላል የተለያየ ስራ ሳይመች ሲቀር እንደገና ተመልሰው ወደ አረብ ሀገር ኢማጂን። ወደው እኮ አይደለም እነሱም ግን ከዛ በቃኝ ስደት ከዚህ በቃኝ ስደት ብለው ይሄዳሉ። እንደገና ተመልሰው ይመጣሉ። ለ2 አመት ነው ብሎ ይመጣሉ። 4 አመት 6 አመት ደግሞ በዛ ላይ የአረብ ሀገር ሰዓቱ፣ ቀኑ፣ ወሩ፣ አመቱም አይታወቀው ጉድ። እረፍት አናቅ፣ ሰንበት አናቅ፣ ምን አናውቅ። በጣም እኮ ነው የምናሳዝነው። እና ብራችሁን አትበትኑ።
ያለ እረፍት እየሰራችሁ። እኛ ስደተኞች እረፍት ምን እንደሆነ እናውቃለን እንዴ? ሰንበት ምን እንደሆነ እናውቃለን? እስኪ ያስቡት። ያን ሁሉ ጊዜ ብቻችንን ለፍተን ያለ ማንም ድጋፍ ብቻችን የቆምን ደም ተፍተን ያመጣነውን ገንዘብ ለጓደኛ ለዘመድ እያላችሁ ብራችሁን አትበታትኑ፣ አትመነዝሩ። ከረፈደ ከምትቆጩ ከአሁኑ ንቁ፣ አስቡበት፣ ብራችሁን ያዙ። የሆነ አንድ ቲክታክ ላይ ማለት ነው፣ አንድ ቲክታከር ነው ሲያወራ ሰማሁኝና ምን ሲል መሰላችሁ የሰማሁት? አወጣው፣ አወረርኩ፣ አሰብኩ፣ አሰላሰልኩ አለ። ከዛ ምንድን ነው የሚያዋጣኝ አለ? የሚጠቅመኝን ሰው መጥቀም፣ የሚጠቅመኝን እጠቅመዋለሁ፣ ማይጠቅሙኝንም ያው በስተቃራኒው ማለት ነው። እኛም ያው እንግዲህ ጓደኛ መያዝም ካልቀረሰ እና በዛ የሚጠቅሙንን እኛም የምንጠቅማቸውን የሚጠቅሙንን እኛም የምንጠቅማቸው። ኦኬ። ሰው ዝም ብሎ ለጥቅም እኛን ሊጠቀመን የቀረበ ጓደኛ፣ የቀረበ ዘመድ፣ የቀረበ ምናምን ምን ያደርጋል? እዛ ሀገራችሁ እያላችሁ ተቸግራችሁ ዞር ብሎ ያላየ ሰው እዚህ አረብ ሀገር መጣች ብሎ ብር ከጓሮ ተቀንጥሶ እንደሚመጣ እንደ ቅጠል አድርጎ ነው መሰለኝ እዛ ያሉ ሰዎች የሚያስቡት። እዛ ቼክ ያላደረገ ሰው እዚህ ስትመጡ እየደወለ ምን እያለ ብሎክ አድርጉ። እንዲሁም እንደዚህ አይነት ሰው ካለ የምር ደግሞም አይጠፋም በእርግጠኝነት ማለት ነው። አታውሩ። እዛ እያላችሁ ከችግራችሁ ስትቸገሩ ምን ስትሉ አብሯችሁ የኖረ ሰው ካለ ኦኬ ኖርማል ነው። ቢያንስ ስትቸገሩ የደረሰ የሚጠይቃችሁ፣ ግን እዛ ቼክ ማያደርጋችሁ የት ገባች የት ወጣች የማይል ሰው እዚህ አረብ ሀገር መጣች ብሎ ቀን ማታ እየደወለ ነፍሳችሁ የሚያወጣ ሰው ነፍሱ ይውጣ። ይቅርታ ለዚህ ቃል ግን በጣም እውነት ይሄን ስል በጣም ስለተናደድኩኝ ነው። ይቅርታ በጣም እዛ እናንተን ስትወርቁ ምን ስትሉ ያላየ ሰው እዚህ ስትመጡ የሚደውል የሚያስቸግር ሰው ምን ያደርጋል ስታስቡት ሁላ። እዛ እንደዚህ አይነት ሰው ጋር ማውራትም አያስፈልግም። የምሬን ነው የምላችሁ። ሶሪ ይሄን ሁሉ ደቂቃ አወራውኝ። የመጣሁት ግን ስለዚህ ፍላሽ ለመናገር ነበረ እና ወደ ዋናው ሀሳቤ ሲገባ ይሄንን የሀማም ማጥቢያ ፍላሽ ስትጠቀሙ አደራችሁን እጅግ በጣም ተጠንቀቁ። ይህ ፍላሽ ብቻ ሳይሆን ፍላሽ የተባለ ሀማም ስታጥቡ እጅግ በጣም ጥንቃቄ ያስፈልጋል። ብዙ አይነት ፍላሾች አሉ። ነገር ግን እኔ በዚህኛው ነው የመጣሁት። ስታጥቡት ሀማም ስታጥቡ ከሌላ ሳሙና ወይም ፌሪ የምትባለው አለች የምንጠቀማት ወይም ደግሞ ክሎሮክስ ጋር አቀላቅላችሁ እንዳታጥቡ። ነባሮች እችን ፍላሽ ልታውቁ ትችላላችሁ፣ ግን አዳዲሶች አያውቁም። ገና ሲመጡ ሁሉም ነገር አዲስ ስለሚሆንባቸው ይህን ፍላሽ ላያውቁ ይችላሉ። እኔም ገና ስመጣ ፍላሽ ምናምን ምን እንደሆነ ምንም አውቀው ጉድ የለም። ዝም ብዬ እያደባለኩ ለራሴ እየታመምኩኝ ነበረ ማለት ነው። እና ቢያንስ ይሄን ፍላሽ ከሌላ
ሳሙና ጋር ካቀላቀላችሁ እንኳን ብቻውን ራሱ ፓወር እንዳይመስላችሁ፣ ብቻውን እያጠባችሁ በጣም አፍንጫ ይወጋል። ምን አይነት እንደሆነ እኔ እንጃ። በጣም መጥፎ ነው ይሄኛውም ማለት ነው። ካቀላቀላችሁ በዛ ላይ እንግዲህ ያስቡት፣ ቢያንስ ጨምራችሁ ለ30 ደቂቃ ያክል መስኮት በርም ከሆነ ክፍት አድርጉ። ክፍት አድርጎ ራሱ በጣም ነው እንትን የሚለው ሽታው የሚያፍነው። እንትን በማስክ ተሸፍናችሁ ለ30 ደቂቃ ያክል በሩን ክፍት አድርጉት። አያችሁ፣ ይኸው ፍላሹ ይኸውና። በዚህ ፍላሽ ስታጥቡ አደራችሁን በጣም ተጠንቀቁ። ፓወር አለው። ሌላም ነበረ እዚህ አሁን ስላለቀ ነው። ሌላም ፍላሾች አሉ እና አሁን እዚህ እኛ ጋር እችኛዋ ስላለች ነው በዚህ ቪዲዮ የመጣሁኝ። አደራችሁን አዳዲስ ልጆችም ካላችሁ ይህን ፍላሽ ስትጠቀሙ ክፍት አድርጉ። በጣም ነው የሚያፍነው። በአንዴ ነው አፍንጫችሁን እንትን የሚለው ማለት ነው። ስለዚህ ጥንቃቄ አድርጉ ውዶች፣ እወዳችኋለሁ። ቻናሌን ሳብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉ፣ አበረታቱኝ። ያው በሌላ ቪዲዮ እመጣለሁ። መልካም ጊዜ ይሁንላችሁ። አመሰግናለሁ።